ለጌታ ይሁን ፋሲካችን ኢየሱስ ክርስቶስ ታርዷል ክብር ለማን ይሁን ክብር ለወደደን ጌታ ለኢየሱስ ክርስቶስ ይሁን በዚህ ዛሬ የትንሳኤውን በዓል ለማክበር በዚህ የታደምነው ሁላችን ትንሳኤ ሆኖልናል ክብር ለጌታ ይሁን ሙሴ በብሉይ ኪዳን እንደኔ አይነት ነብይ እግዚአብሔር ያስነሳላችኋል ብሎ ተናግሮ ነበር እንደኔ አይነት ነብይ ዘመን ቆጥሮ አንድ ቀን ኢየሱስ ከቅድስት ድንግል ማርያም ተወለደ ክብር ለጌታ ይሁን ኢየሱስ የተወለደው ለኛ ነው ስሙ የተባረከ ይሁን በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ አንዱ ስለ ሁላችን ሞተ ብሎ ይናገራል መጽሐፍ ቅዱስ ኢየሱስ በዚህ ምድር ላይ በነበረበት ጊዜ እንደተነገረው ተወለደ እሞታለሁ አለ ሞተ እንደገና እሰቀላለሁ አለ ተሰቀለ ወደ አብ አረጋለሁ አለ አረገ እንደገና ደግሞ እመለሳለሁ ብሎ ተናግሯል ስለዚህ ኢየሱስ ክርስቶስ ዳግም ይመጣል ሁላችንም ነቅተን እግዚአብሔርን በእውነትና በታማኝነት በንጽህና እንድናገለግለው ያስፈልጋል ማለት ነው በዚህ ስፍራ ላይ የቤተክርስቲያናችን ባለራእይ እና ዋና መጋቢ የምንወደውና የምናከብረው ሐዋርያው እስራኤልና ቤተሰቡ እንኳን ለትንሳኤ በዓል በሰላም አደረሰህ ማለት ፈልጋለሁ በመቀጠል ደግሞ በአጠቃላይ በኢትዮጵያ ውስጥና በዓለም ደረጃ ያላችሁ በቀጠና በክልል የምታገለግሉ በማዕከልና በአጥቢያዎች የምታገለግሉ እንዲሁም ደግሞ በውጭም በአገር ውስጥም ያላችሁ የፓርትነር የወንጌል አብሮ ሰራተኞቻችን እንዲሁም ደግሞ እዚህ ቦታ ላይ ይህንን በዓል ለመታደም በጋራ ለማምለክ ወደዚህ ስፍራ የመጣችሁ ሁላችሁም እንኳን ለኢየሱስ ክርስቶስ የትንሳኤ መታሰቢያ በዓል በሰላም አደረሳችሁ ለማለት ወዳለሁ ይሄንን በዓል ስናከብር ሁላችንም ደስ ሊለን ይገባል ቤተክርስቲያናችን መሰረቷ ትንሳኤ ነው የትንሳኤ የሁሉ ነገር መቋጫ ነው ስለሆነም ይሄ ትንሳኤ የሁላችንም የድል ህይወት የድል ኑሮና የድል ዋና ነገራችን ስለሆነ ትንሳኤውን ልናከብር ያስፈልጋል በብሉይ ኪዳን የነበሩት አይሁዳውያን አንድ ሥርዓት ነበራቸው በአመት አንድ ቀን የሚፈጽሙት ሥርዓት ነበራቸው ይሄም ሥርዓት ደግሞ ምንድነው በአመቱን በሙሉ የፈለጉትን ኃጢያት ከሰሩ በኋላ ከነሱ የሚጠበቀው አንድ እንስሳ ነው አንድ እንስሳ እየጎተቱ ወደ ማደሪያው ድንኳን የሚሄድ ሰው ይታወቃል ምክንያቱም ይህ ሰው ኃጢያተኛ ነው ይባላል ስለሆነም አንድ እንስሳ ይዘው ይሄዳሉ የነሱን ኃጢያት ወደ እንስሳው ያደርጋሉ የእንስሳው ንጽህና ደግሞ ወደ እነሱ ካደረጉ በኋላ ለካህኑ ይሰጡታል በማደሪያው ድንኳን በአደባባይ በሚባለው ለካህኑ ይሰጣሉ ካህኑ ደግሞ ይሰዋውና ወደ ቅድስተ ቅዱሳን ይዞ ያንን ደም ይዞ ይገባል ያ ሰውዬ ከዛ ቀን ጀምሮ እፈይ ኃጢያት የተሰረየ ብሎ ይናገራል እኛ በአመት አንድ ቀን ምንም የምንሰዋው እንስሳ የለም ምንም የምንከፍለው የምናዋጣው ለመዳናችን ምንም ነገር የለም እኛ በክርስቶስ ኢየሱስ ደም እንዲሁ በነፃ ወደ ቅድስተ ቅዱሳን እንዲሁ ገብተናል እንዲሁ ለመግባትም ድፍረት አግኝተናል ስሙ የተባረከ ይሁን ለዚህ ታላቅ ሥራ ለጌታ ክብር እንሰጣለን እስቲ ለመዳናችን ምንም የከፈልነው ዋጋ የለም እንዲሁ በነፃ ድነናል ያዳነን ደግሞ እርሱ ራሱ ኢየሱስ ክርስቶስ ብቻ ስለሆነም ዛሬ የምናመልከው ትልቅ በዓል ነው ቤተክርስቲያናችን አሁንም የመፍትሄ ቦታ መሆኗን ሆነ ቀጥላለች የመፍትሄ ቦታ ነች ብዙዎች በዚህ ቦታ ላይ ከድግድግ ጨለማ ወደሚደነቅ ብርሃን መጥተዋል ብዙዎች ደግሞ ግራ የተጋቡ ነገራቸው መልካም ቦታ ይዟል ብዙዎች ደግሞ ወደዚህ ስፍራ መጥተው እስራታቸው ተፈቶላቸው ተመልሰዋል እግዚአብሔር በዚህ ቦታ ላይ ድንቅና ተአምር ሆናል ክብር ለጌታ ይሁን ይሄንን ለሚሰራ ለእግዚአብሔር ክብር እንሰጣለን እስቲ ሃሌሉያ ለሥራው ባለቤት እሱ ስለሆነ ስለዚህ ቤተክርስቲያናችንም አሁንም
ድንቅና ተአምር እየሆነ ነው ብዙዎች መተው እየተፈወሱ ነው እግዚአብሔር በዚህ ስራ በዚህ ቤተክርስቲያን ላይ በስራ ላይ ነው ማለት ነው ስለሆነም ብዙዎች ወደዚህ ቤተክርስቲያን በመምጣት ነፃ እንዲወጡ እስራታቸው እንዲፈታ ካጋንንት እስራት ነፃ እንዲወጡ ብዙዎች ከድቅድቅ ጨለማ ወደዚህ እንዲመጡ ቤተሰቦቻችሁን ጓደኞቻችሁን ዘመዶቻችሁን በሙሉ ወደዚህ እንድትጋብዙ በጌታ ፍቅር እንጠይቃለን ሌላው ደግሞ ቤተክርስቲያናችን ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መተዳደሪያ ደንብና የአማደ አምነቶችን ተከትላ ከካውንስሉ ታላላቅ መሪዎችና ታላላቅ አባቶች ጋር በጋራ እንሰራለን የነርሱንም ምክር ተቀበለን ወደፊት ከነርሱ ጋር አብረን ነው የምንሰራው ሌላው ደግሞ ከወንጌላውያን አብያተ ክርስቲያናት ህብረት መሪዎችም ጭምር በጋራ እጅ ለእጅ ተያይዘን የተሰጠንን ተልኮ አደራ ለመወጣት ሰፊ ስራዎችን በጋራ እየሰራን እንገኛለን ይሄንን በዓል ደግሞ ስናከብር ለብዙዎች ለሀገራችን መሪዎች እንዲሁም ደግሞ ለሀገራችን ሰላም ፍቅርና አንድነት ሁላችንም እንድንጸልይ አደራ አላለው በዓሉን ስናከብር አጠገባችን ላሉ ለተቸገሩ ሰዎች ለአቅመ ደካማዎች ያቅማችንን እንድናካፍል የፍቅር ስጦታ እንድንሰጥ በቤተ ክርስቲያን ስም አደራ አላለው ሌላው በዚህ እንዳጠቃላይ እንኳን ለኢየሱስ ክርስቶስ መታሰቢያ የልደት በዓል ሁላችንም በሰላም አደረሳችሁ ለማለት ወዳለሁ አመሰግናለሁ በመቀጠል የቤተ ክርስቲያናችን ባለራዕይና ዋና መጋቢ የምንወደው የምናከብረው ስለዚህ እርሱን እንኳን ደህና መጣችሁ እንኳን አደረሳችሁ መልእክት እንዲያስተላልፍ ወደ መድረክ እሱ ወደዚህ ይመጣል እናንተ ለእግዚአብሔር ክብር ቆማችሁ በእልልታ ወደዚህ እንድትሸኙልኝ እጠይቃለሁ የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አዲስ አበባ ለቡ አጥቢያ አባላቶች አገልጋዮች አብሮ ሰራተኞች እንዲሁም ደግሞ በዛሬ ቀን እዚህ ቦታ እንድትገኙ ጥሪ ተደርጎላችሁ የመጣችሁ ሁላችሁ እንኳን በደህና ለፋሲካ በዓል በሰላም አደረሳችሁ አደረሰን በዚህ በኢትዮጵያ ውስጥ ወደ 353 አጥቢያዎች እንዳሉ ይታወቃሉና በኢትዮጵያ ደረጃ ያላችሁ በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን በሁሉም አጥቢያ ያላችሁ ቅዱሳኖች እንዲሁም ደግሞ በየማከል በየክልል በየአጥቢያ ያላችሁ አገልጋዮች አብሮ ሰራተኞች ብቻ ኢትዮጵያዊ የሆናችሁ ኤርትራዊ የሆናችሁ በኢትዮጵያም ከኢትዮጵያ ውጪ በሰባቱም አህጉራት ያላችሁ ቅዱሳኖች እንኳን ለፋሲካ በዓል በሰላም አደረሳችሁ በሰላም አደረሰን ግን ይሄኛው ፋሲካ ከየትኛው ጊዜ በላይ እኔ ራሴን ችዬ ራሴን አውቄ ነብይ ሆኜ ከተነሳው እስከ ዛሬ ቀን ድረስ እዚህ ቦታ ላይ በየአመት በየጊዜው እናከብራለን የዛሬው ግን ከ3 ቀን በፊት ጌታ የተናገረን ጉዳይ ስላለ ከየትኛው ጊዜ በላይ በኋላ የምስራች ሰበር ዜና እንዳለ ታወቃልና ቢሆንም መልካም የሆነው ጊዜ ላይ ስለደረሰ ድጋሜ ይላለው እንኳን ለዚህ ጊዜ በሰላም አደረሳችሁ በአንዳንድ አጋጣሚ በርካታ ሰዎች ስለማገኝ ይሰማሉና አንዳንድ ሰዎች በዚህ በአስቸጋሪ ዘመን ላይ አምና በዚህ ቦታ ላይ ቆሜ አልቅሻለሁ ጊዜው ነጭ ለብሰን እንኳን ተብሎ የሚወራበት ጊዜ አይደለም በርካታ ሰዎች በሐዘን ውስጥ እንዳሉ የዛሬ አመት እንዲሁም ዛሬ 2 አመት ብዙ ሐዘን ቆሜ ያቃለውና ዛሬም ሶሻል ሚዲያ ካየን የሚባለው ጉዳይ ከሰማን ወሬ ከሰማን ነገሩ አስፈሪ ነው ሰማይ ግን ካየን ለኢትዮጵያ ከፍታ ጊዜ ደርሷል ስለዚህ እንኳን ለኢትዮጵያ ከፍታ ጊዜ በሰላም አደረሳችሁ እንኳን በሰላም አደረሰን ኢየሱስ ጌታ ነው
ይህን በዓል እየበላችሁ እንግዲህ በተለይ ከዚህ ጋር ተያይዞ አሁን በዚህ ሰዓት በየማረሚያ በየፖሊስ ጣቢያ በየሆስፒታል በችግር በመከራ በጭንቅ ከቤተሰብ ተለይታችሁ ከኢትዮጵያ ውጪ በአንዳንድ ዶክመንት ማጣት ወረቀት ማጣት ምክንያት ከሚስት ከባል ከልጅ ብቻ በሆነ ሀዘን ያላችሁ እናንተ ቅዱሳኖች ሳትሞቱ በህይወት ካላችሁ ትንፋሽ ላለው ሰው ቻንስ እንዳለ ይታወቃል። ቀጣይ ያለው ጊዜ ለእናንተን ጭምር መልካም ጊዜ እንደሚሆን ተስፋ አደርጋለሁ። ጌታ ይረዳችኋል። የዛሬ ዓመት ደግሞ አንድ ላይ እናከብራለን። ሃሌሉያ። ሶስተኛ ነገር በዚህ በበዓል ወቅት እንደምታውቁ በዚህ በኢትዮጵያ ምድር አሁን ባለው ሁኔታ ውስጥ የኑሮ ውድነት አለ፣ ራብ አለ፣ በሽታ አለ፣ ችግር አለ፣ ውጊያ አለና በዚህ በአስቸጋሪ ዘመን ውስጥ ጊዜ የምታገኙ ቻንስ ያላችሁ ሰዎች ሁላችሁ በገንዘባችሁ በሐሳባችሁ በአጠገባችሁ ያለው የተራቡ የተቸገሩ ሰዎችን ማሰብ እንደሆነልን በዚህ አጋጣሚ ጥሪ ያደርጋለሁ። ኢየሱስ ጌታ ነው። ድንቁ ኢየሱስ ድንቅ ያደርጋል። ይደግማለሁ። በኋላ ላይ በኃይል ይመለሳለሁ። ግን እንዲህ ብዬ ነው ዛሬ የማበቃው። እንኳን ለኢየሱስ ክርስቶስ ፋሲካ በዓል በሰላም አደረሳችሁ፣ በሰላም አደረሰን። አመሰግናለሁ። ተባረክልኝ። ስለ ፍቅር ስለ ምሕረት ተመስገን። ቅዱሳኖች ታምራላችሁ። ኢየሱስ ጌታ ነው። እንኳን ለ2017 የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን እላለሁ። ከኢትዮጵያ ውጭ ያላችሁ ኢትዮጵያውያኖች፣ ኤርትራውያኖች፣ መላ ቅዱሳኖች ለ2025 የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን እላለሁ። በመቀጠል በጂሰስ ወንደርፉል በሁሉም አጥቢያ ስር ያላችሁ በልዩ ልዩ እግዚአብሔር በሰጣችሁ መሰረት የምታገለግሉ እናንተንም በሰላም እንኳን አደረሳችሁ አደረሰን እላለሁ። ሁላችሁም ተባረኩ። እንወዳችኋለን። አመቱ የመጨመር ነው። በክብር ከፍ በሉ። የሞተው ኢየሱስ ተነስቷል። ተቀበረ ያላችሁ የእናንተ ጉዳይ ተነስቷል። ዘንድሮ እንደዚህ ይሆናል። ለእናንተና ለጉዳያችሁ ትንሣኤ ይሆናል። ሞተብኝ ተቀበረብኝ ዘገየብኝ ባላችሁ ጉዳይ ላይ ትንሣኤ ይሆናል። ተባረኩ። እንወዳችኋለን። ሰላም በጌታ ለተወደዳችሁና በጣም ለማከብራችሁ የጂሰስ ወንደርፉል አባላትና አገልጋዮች አብሮ ሰራተኞች እንኳን ለብርሃነ ትንሣኤው መታሰቢያ ቀን በሰላም አደረሳችሁ ማለት እወዳለሁ። እንዲሁም ደግሞ ለዚህ አገልግሎት እዚህ መድረስ በገንዘባችሁ በጸሎት በምክር በሁሉ ነገር ከጎናችን ቆማችሁ እዚህ ለመድረሱ ምክንያት ለሆናችሁ በኢትዮጵያና ከኢትዮጵያ ውጪ ላላችሁ ደግሞ እንዲሁ እንኳን አደረሳችሁ ማለት እወዳለሁ። በጣም ወዳችኋለሁ። በጣም ታምራላችሁ። እግዚአብሔር ይባርካችሁ። በተለያየ አይነት ሁኔታ ውስጥ ሆናችሁ በዚህ በጉባኤም ያላችሁ በዓለም ዙሪያ በሚመችም በማይመችም ሁኔታ ውስጥ ላላችሁ እስር በበሽታ በሆስፒታል በተለያየ አይነት መከራ ውስጥ ሆናችሁ ይሄንን ቪዲዮ በዓለም ዙሪያ የምትከታተሉ ሰዎች እንኳን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ በሰላም አደረሳችሁ ማለት ፈልጋለሁ። እንኳን በሰላም አደረሰን። ኢየሱስ ያድናል። ኢየሱስ ሲነሳ ብቻውን አልተነሳም፣ እኛን ይዞ ተነስቷል። በዘጸአት ምዕራፍ 12 ላይ ትናንትና እግዚአብሔር ለነ አሮንና ለነ ሙሴ የሕግ ሥርዓትን ሲሰጥ በግረዱ አላቸው። ካረዳችሁ በኋላ ያንን ብሉት በጉበናችሁ ላይ ቀቡ ነው ያለው። ያ ሥርዓት ፋሲካ ይባላል። ያ ሥርዓት ግን ያወጣቸው ከዘላለም ኃጢአት ሳይሆን ከግብጽ ነው። ከግብጽ ነው ያወጣቸው። ግን ከብዙ ዓመት በኋላ ሊሆን ያለውን ትንቢት ነበር እግዚአብሔር የተናገረው። ያ ትንቢት ምን ይባላል? ከብዙ ዘመን በኋላ ስለ ሰው ልጆች ሁሉ ኃጢአት ራቆቱን በቀን ምድር ስለሚሰቀለው ስለ ናዝሬቱ ስለ ኢየሱስ ነበር የተናገረው።
ኢየሱስ ክርስቶስ ሞቶልናል ሞቶ ብቻ አልቀረም ተነስቷል ተነስቶ ብቻ አልቀረም ወደ አባቱ ሄዷል በአባቱ ቀኝ አለ በቅርብ ጊዜ ኢየሱስ ይመጣል በቅርብ ጊዜ ኢየሱስ ይመጣል ስለዚህ እንኳን አደረሳችሁ ማለት ፈልጋለሁ ይሄ ባህል የምትስቁበት የተያዘ ነገራችሁ ሁሉ የሚለቀቅበት እግዚአብሔር በዘላለም ዘመናት በፊት በእናንተ ህይወት ውስጥ የተናገረው ቃል ሁሉ የሚፈጸምበት ቃል ይሁንላችሁ ወድማችሁ ነብይ ግሩም ነኝ እወዳችኋለሁ ተባረኩልኝ እንዴት ናችሁ ደህና ናችሁ ኢየሱስ የሞተለት ሰው ከእግዚአብሔር ጋር የታረቀ ሰው መሐላችን ላይ የነበረው መጋረጃ የተበጠሰለት ሰው እንደዚህ አይደለም ሰላም የሚለው ደህና ናችሁ እሺ አንድ ነገር ማለት ፈልጋለሁ ኢየሱስ ክርስቶስ የሞተልን ሊያስታርቀን ነው ሴቲቱ ወንድ ልጅ ትወልዳለች አለ ወለደች አደገ ሞተልን ቀኑ ሲመጣ አንድ ማቀውነት አለ እና አዳምና ሔዋን ጥፋት አጥፍተው ነው የተባረሩት ከእግዚአብሔር ጋር መንገራቸው የተቋረጠው የተታረቁትም ደግሞ በኢየሱስ ክርስቶስ ነው አንድ ነገር አለ ግን መሐላቸው ይቅርታ የሚባል ነገር አለ ይቅርታ እኔና አንተን ዛሬ በምህረቱ ያቆመን ነው ዛሬን ሱለው ዛሬን ስነሳ ሌላ ነገር ምንም የሚያስነሳኝ በጎነት ኖሮኝ አይደለም ከናንተ የተለየው ሰው ሆኜ አይደለም ግን አንድ ነገር አለ ምህረቱ በስቶልኝ ይቅር ብሎኝ ነው እና በዚህ በዓል አሳስባችሁ መፈልጋው እግዚአብሔር እኛን ይቅር እንዳለን ሁለተኛ እድል እንኳን ሊሰጠን የማይገባን ሰዎችን ትላንትናን ነገም በማናስብበት ሰዓት እግዚአብሔር ይቅር ብሎን ዛሬን ሰጥቶናልና I don't know በምን አይነት ሲቹዌሽን ከብሶ ጋር እንዳላችሁ እግዚአብሔር ያስተማረን አንድ ነገር ነው እሱም ይቅርታና ፍቅርን ነው ዛሬ በዚህ ባህል የበደሏችሁን ይቅር እንድትሉ በጣም በጌታ ፍቅር ላሳስባችሁ ወዳለሁ በኢየሱስ ትንክሳለ መቀፍ ቤተክርስቲያን መታገለገሉ አብሮ ሰራተኛ እንዲሁም ደግሞ ጥሪ ተደረገላችሁ እንዲሁም ደግሞ በቲቪ የምትከታተሉ ከኢትዮጵያ ውጭ ያላችሁ ኢትዮጵያውያንና ኤርትራውያን እንኳን ለጌታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ አደረሰን የኔ ያንቺ አምላክ ሞትን ድል አድርጎ ተነስቷል ብዙ ሰዎች አሉ ሞተው ያልተነሱ ብዙ አሉ ምናቃቸው ወይኔ አገር ጉድ ያላላቸው አልተነሱም ቀርተዋል የኔና ያንተ አምላክ ግን ተነስቷል እንኳን አደረሳችሁ እዚህ ላደረሰን ጌታ እናጨብጭብ የጄደብሊው ሰራተኞች ከኢትዮጵያ ከኤርትራ ከሰባት አገሮች በመጡት ለሁላችንም መልካም ፋሲካ መባል ፈልጋለሁ While they're still talking about Jesus himself said that Magdalene said to them, peace be with you. ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን